መሶብ የአንድ ማዕከል አገልግሎት በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት ወደ ስራ ከገባ 2 ዓመት በቅጡ ያልሞላው ቢሆንም በአገልግሎት አሰጣጡ ረገድ ግን ትልቅ አበርክቶ እያደረገ ይገኛል። በአዲስ አበባ ብቻ የአዲስ መሶብ አገልግሎት መስጫ ቅርንጫፎች 6 የደረሱ ሲሆን በቀጣይም ወደ አገልግሎት የሚገቡ የአንድ ማዕከል ቅርንጫፎች ቁጥርን ለማሳደግ እየተሰራ ይገኛል። አገልግሎቱን ከዚህ የበለጠ ወደ ማህበረሰቡ ተደራሽ ለማድረግም በዚህ ሳምንት ተንቀሳቃሽ የአዲስ መሶብ አገልግሎት ወደ ስራ ገብቷል። በዚሁ ተንቀሳቃሽ አገልግሎት በንፋስ ስልክ ላፍቶ ክፍለ ከተማ ጀርመን አደባባይ አካባቢ የተሰጠውን አገልግሎት አዲስ ሚዲያ ኔትወርክ ተመልክቷል። በአንድ ሰዓት ብቻ 30 ተገልጋዮችንም ማስተናገድ ስለመቻሉም ታዝቧል። በርካታ አገልግሎት ፈላጊዎች በአፋጣኝ ሁኔታ ጉዳዮቻቸውን ሲያስፈጽሙም የተመለከትን ሲሆን ተገልጋዮችም ቀናት ይፈጁ የነበሩ አገልግሎቶችን በ5 እና 10 ደቂቃዎች ብቻ መፈጸም ስለመቻላቸው ገልጸውልናል። መንጃ ፍቃድ ለማደስ ነበር የመጣሁት። ከዚህ በፊት ሲታይ የነበረው ዛሬ እንኳን አርቡን ራሱ ብታየው 5 ተኩል ላይ ተዘግቶ ሂድ ወደዛ ነበር የምትባለው ማለት ነው። አሁን ግን አድሼ በ10 ደቂቃ ውስጥ ባልሞላ ውስጥ ሜዲካሉንም እዚሁ መርምረውኝ እዚሁ ጤና ምርመራ ከዚህ በፊት ጤና ጣቢያ ሄደ ሜዲካል አምጣ መጀመሪያ እሱን አምጣ ተብለ እዛ ራሱ ወረፋ የምትይዘው ራሱ 1 ቀን ይፈጅ ነበረ ማለት ነው። ይሄ ግን በ10 ደቂቃ ውስጥ እዚሁ አድሼ ወዲያው ተሰጥቶኝ ጨርሻለሁ። መታወቂያ ጠፍቶብኝ ነበረ። በጣም አሁን ንግድ ባንክ ሄደ ለመጠቀም ራሱ አለ ዲጂታል አይሆንም። እሱ ስለጠፋበት በጣም ትንሽ ዋጋ አስከፍሎኝ ነበረ። በጣም እንትን ብዬ ስለነበረ አሁን ግን በዚህ በቀላሉ አሁን ስላገኘው እጅግ በጣም ደስ ይለኛል። እንደ ስሙ አዲስ ነገርን ይዞ የመጣ ለማህበረሰብ በአጭር ጊዜ ረጅም ጊዜ የማይወስድ ፈጣን አገልግሎት የሚሰጥ እንግልትን ያሌለው ከእጅ የጸዳ ከሙስና ምንላቸው ከኪራይ ሰብሳቢነት የጸዳ አገልግሎት ነው። የንፋስ ስልክ ላፍቶ ክፍለ ከተማ ገና የአዲስ መሶብ ቅርንጫፍ ያልተከፈተበት ክፍለ ከተማ ከመሆኑ ጋርም ተያይዞ የተንቀሳቃሽ የመሶብ አገልግሎቱ በዚሁ ክፍለ ከተማ እንዲጀምር የተደረገ ሲሆን የመንግስታዊ አገልግሎቶች ማህበረሰቡ ወደ ተቋማት የሚሄዱበት ሳይሆን አገልግሎቱ ወደ ማህበረሰቡ የሚመጣበትና የማህበረሰቡን እንግልት ብሎም ብልሹ አሰራርን የሚቀርፍ ስለመሆኑ የገለጹልን የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ናቸው። አሁን ደግሞ የግድ ቢሮ መሄድ አይጠበቅበትም። ሌላ ጉዳይ ካለው ባለ ጉዳዩ ማለት ነው ሌላም ስራ ካለው በዚህ በተንቀሳቃሽ በአዲስ መሶብ አገልግሎት የሚጠቀመው ምንድነው በቀጥታ ሌላኛውንም ስራ እየሰራ ይሄንንም ጎራ ብሎ የሚፈልገውን አገልግሎት ማግኘት ይችላል። አንዱ ለየት የሚያደርገው ይሄ ነው። ሌላው ደግሞ ከሌላኛውም አገልግሎት በጣም ፈጣን ነው። በጣም ፈጣን ነው። እኔ ለራሴ አሁን የልደት ምስክር ካርድ ወስጃለሁ። 10 ደቂቃም አልሞላም በአገልግሎቱ ሳገኝ ማለት ነው። የአዲስ መሶብ አንድ ማዕከል አገልግሎት ዋና ዳይሬክተር ኢንጂነር ደሳለኝ ተረፈ በአሁኑ ሰዓት 8 ተቋማት ከ40 በላይ የሚሆኑ አገልግሎቶችን በተንቀሳቃሽ የመሶብ አገልግሎት በመስጠት ላይ እንደሚገኙ አንስተው በቀጣይ ቁጥራቸውን በማሳደግ ይበልጥ ወደ ማህበረሰቡ በመቅረብ አገልግሎቱን የተሳለጠ ለማድረግ እየተሰራ እንደሚገኝ አንስተዋል። አሁን በመጀመሪያ ዙር አንድ አውቶቡስ ላይ 8 ተቋማት ብቻ ነው አገልግሎት እንዲሰጡ የተመረጡት። በ8 ተቋማት 41 አገልግሎቶች እንሰጣለን መስጠት እንችላለን። ያ ማለት የአውቶቡሱ ማነስ እንጂ ልክ አንድ ህንፃ ላይ የሚሰጡትን 25ቶችንም ተቋማት አገልግሎቶች 150ዎችንም አገልግሎቶች መስጠት እንችላለን። ወደፊት አሁን የአውቶቡስ ቁጥሮች እየጨመሩ እየሰፉ ሲሄዱ ሌሎችም ተቋማት እንደዚሁ ማንቀሳቀስ እንችላለን። ተንቀሳቃሽ ሰው አገልግሎት ለማግኘት ወደኛ ማዕከል ይመጣል። ይሄ ደግሞ ሰው ወዳለበት ሰፈሩ ወዳለበት ቢሮ መድረስ ማለት ነው። የተንቀሳቃሽ የአንድ መሶብ አገልግሎቱ በቀጣይም በተለያዩ ክፍለ ከተሞች በመዟዟር አገልግሎቱን የሚሰጥ ይሆናል።